ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። እንደዚሁም እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። በመረጃ ሰዓታችን እንደ ሁልጊዜው ዛሬም አስቀድመን የሀገር ቤት ጉዳይ ለእናንተ ውድ አድማጮቻችን እንደ ሁልጊዜው የምናካፍላችሁ ይሆናል። በአውሮፓ የመረጃ ሰዓታችን ወቅታዊ ጥንቅሮችን ይዘናል። በተለይም ከኮንትራት ማራዘም ጋርና ከዙር ጋር በተያዘ ማድሪድ ቤት ተጨማሪ መረጃዎችን ይዘን መጥተናል። በተጫዋቹም በኩል ፈጽሞ ይሄንን አላደረግኩም እያለ ነው በአንድ ጉዳይ ላይ የማድሪዱ ኮከብ ምን የሚለውን እነግራችኋለን። ወደ ባርሴሎና መመለስ ይፈልጋል ስለተባለው ተጫዋችና አንድ ሰው እናነሳለን። ከዛ ውጭ ዛሬ ኮንትራቱን በይፋ ለአዲስ ክለብ ስለፈረመውም ተጫዋች ሰምተናል። በጀርመን በአውሮፓ ግዙፍ ክለቦች መረጃን ካነሳን በኋላ በሜዳ ላይ ኮከቡ ተጫዋች የቁማር ቤትም ኮከብ ነው ተብሏል። በጣም አነጋጋሪውን መረጃ በዚህኛው ጥንቅራችን ያካተነዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ ትልልቅ መረጃዎችን እናነሳለን። በፕሪሚየር ሊግ የመረጃ ሰዓታችን ከምናነሳቸው ትልልቅ መረጃዎች በቢግ ሲክስ የማንቸስተር ሲቲን ወቅታዊ የዝውውር ጉዳዮች እናካፍላቸዋለን። የቡድን ዜና ይዘናል። በቼልሲ የመረጃ ሰዓታችን የቼልሲ ኮከብ የዓለም ዋንጫ የመጠራቱ ነገር አደጋ ውስጥ ወድቋል እየተባለ ነው። በዝውውር ጉዳይና ከአሰልጣኝ ሹም ሽረቱ ጋር በተያዘ የክለቡ ቦርድ አመራሮች ቀጣይ ሊያደርጓቸው ስላሰቧቸው ዝውውሮች ጨምሮ በቼልሲ ቤት ተጨማሪ የቡድን ዜናዎችን ለእናንተ ውድ አድማጮቻችን እናካፍላችኋለን። በሊቨርፑል የመረጃ ሰዓታችን ኮንትራቱን ስለፈረመው ተጫዋችና ወደ ሊቨርፑል ስለሚመለሱ እውቅ ሰዎች እንነግራችኋለን። ከነሚመለሱበት ምክንያት ጨምሮ ማለት ነው። በሊቨርፑል በኩል ተጨማሪ መረጃዎችን ይዘናል። የአርሰናሉ ኮከብ ጉዳት ማስተናገዱ ብቻ አይደለም የተረጋገጠው፣ ረዘም ላለ ጊዜ ከሜዳ ይርቃል እየተባለ ይገኛል። ይሄ ጥሩ የሚባለው ዜና አይደለም። ጉዳዩን እናጠረዋለን። ከዚህ ጋር በተያያዘ ከብሔራዊ ቡድን በተቀነሱ ተጫዋቾቻቸው ደስተኛ የነበሩት አርሰናሎች አንዳንድ ጉዳቶች የምርም ሆነዋል፣ ግን ለብሔራዊ ቡድንም ግልጋሎት የሚሰጡ አሉ። ከዛ ውጪ ሌሎች ኮከቦቻቸው መች እንደሚመለሱና በአንድ የሜዳ ክፍል ላይ ሊያደርጉት ስላሰቡት ዝውውር በርካቶችን ስላስመረጡበት ማርች ወርም ለአርሰናል ደጋፊዎች ተጨማሪ መረጃዎችን ይዘናል። ለዩናይትድ ደጋፊዎችም እናንተን የሚያሳትፍ መረጃ በመረጃ ሰዓታችን አካተናል። ከዛ ውጪ ተጫዋቹ በአንድ ስም እየተጠራ ነው ዩናይትድ ቤት። ያንን ስም ግን ያልወደደው ሰው ብቅ ብሏል። ምክንያት ያለው ማይክል ኦዌን ትልቅ ሀሳብ ይዞ መጥቷል። ሌላው በማንቸስተር ዩናይትድ ጉዳት ላይ የሚገኙ ተጫዋቾች ጉዳታቸው መች ይመለሳሉ በሚል ጉዳይ ላይ ተጨማሪ መረጃዎችን ይሰብስበናል። ከዛ ውጪ የቡድን ዜናችን ዛሬም በማንቸስተር ዩናይትድ የመረጃ ሰዓት እንደዚሁ እንደተጠበቀ ነው። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ሀሳብ አስተያየታችሁን ስላካፈላችሁን አጋርነታችሁን ስላሳያችሁን ሁላችሁንም እናመሰግናለን። ላይክ እያረጋችሁ ግን እንድትከታተሉ በትህትና ጠይቀን ከሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት ተስተካካይ መርሃ ግብር በቅዱስ ጊዮርጊስና በኢትዮጵያ ቡና መካከል መችና የት እንደሚካሄድ ይፋ ተደርጓል። በእርግጥ ጉዳዩም በዚሁ ምክንያት እንደተራዘመ ይታወቃል፣ አዲስ አበባ ስቴዲየም እንዲካሄድ። በዚህ መሰረት በአዲስ አበባ ስቴዲየም ይህ ተስተካካይ መርሃ ግብር እንዲደረግ ተወስኗል። ቅዱስ ጊዮርጊስ ከኢትዮጵያ ቡና። ይህ ጨዋታ ወደ ቤተሰቦቻችን በኢትዮጵያን ቀን አቆጣጠር ሚያዝያ 18 2018 ዓ ም ቀን 9 ሰዓት በአዲስ አበባ ስቴዲየም እንዲካሄድ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በዛሬው ዕለት ውሳኔውን አሳልፏል። ስለዚህ ሁለቱ የአዲስ አበባ ታሪካዊና ሀያላን ክለቦች በአዲስ አበባ ስቴዲየም ይፋለማሉና ደጋፊዎቻቸው በስቴዲየም ገብተው ጨዋታውን ይመለከታሉ ተብሎም ይጠበቃል። አዳዲስ ጉዳዮችን እያጣራ እናካፍላችኋለን። በሞሮኮ የታሰሩ ደጋፊዎቻችን እንዲፈቱ እንጠይቃለን እያለ ነው ጋናጌ። አፍሪካዊ የሆነ ያንን አይወስንም ሲልም ተደምጧል። የሴኔጋል ብሔራዊ ቡድን ተጫዋች ኢድሪሳ ጋናጌ በአፍሪካ ዋንጫ ወቅት በሞሮኮ የታሰሩ ሴኔጋላውያን ደጋፊዎች እንዲፈቱ በይፋ ጠይቋል። አሁንም በሞሮኮ ታስረው የሚገኙ ደጋፊዎች በሀሳባችን አሉ ያለው ተጫዋቹ ተመልሰው እንደሚመጡ ሙሉ ተስፋ አለኝ፣ ምክንያቱም እኛ ከጎናቸው ነን ብሏል። ካፍ የአፍሪካ ዋንጫ ለሞሮኮ በመስጠት ያሳለፈውን ውሳኔ አስቂኝ ያለው ተጫዋቹ ይህንን የወሰኑ ሰዎች ምናልባት የአፍሪካ ጠላቶች ይሆናሉ፣ ምክንያቱም አፍሪካ እንደዚህ አይነት ውሳኔ አያስፈልጋትም ሲል ተደምጧል። ዋንጫው ይገባናል፣ ሜዳ ላይ ተፋልመናል፣ መላው ዓለም የተፈጠረውን አይቷል። ጨዋታ የሚያልቀውም ሜዳ ላይ በተፈቀደው ደቂቃ ልክና
የመጨረሻ ውሳኔውም የዳኛው ነው፣ ዳኛውም አሸናፊነቱን በይኗል ብሏል። በአጠቃላይ በሞሮኮ የታሰሩ ደጋፊዎች እንዲፈቱ እንጠይቃለን ያለው ተጫዋቹ አፍሪካዊ የሆነ ያንን አይወስንም፣ ያንን የወሰኑብን አፍሪካዊ ስለመሆናቸው እርግጠኛ አይደለውም ሲል ተደምጧል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ተሻገርን። አንቶኒ ሩዲገር አሁን ሙሉ ለሙሉ ከጉዳት ያገግም ያለው ብሏል። ከአሁን ጀምሮ ከጨዋታ ያለምንም ችግር መጫወት እችላለሁ፣ ሕክምናዬም በጥሩ ሁኔታ ተጠናቋል። ስለዚህ አሁን ሜዳ ላይ በነፃነት ያለ ጉዳት መጫወት የምችልበት ደረጃ ደርሻለሁ ብሏል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በርከት ያሉ የዜና ምንጮች በተለይም ዴሮ ስፖርትን ጨምሮ የዚህ ተጫዋች አዲስ ኮንትራት የመፈረም ነገር የመጨረሻ ውሳኔ ባይወሰንም ሊፈርም የሚችልበት ግን እድል አለ የሚል ዘገባን ይዞ ወጥቷል። በተለይም ተጫዋቹ ሙሉ ለሙሉ ከጉዳት ማገገሙን ተከትሎ ማለት ነው። ኮንትራቱን የማይፈርም ከሆነ ግን የጣሊያኑ ክለብ ዩቬንቱስ ቶኒ ሩዲገርን በአመቱ መጨረሻ በነፃም የማስፈረም ፍላጎት አለው እየተባለ ነው። ግን ሪያል ማድሪዶች አሁን ላይ የመጨረሻ ውሳኔያቸውን አልወሰኑም። ተጫዋቹም የመጨረሻ ውሳኔው እንግዲህ በሪያል ማድሪድ መቆየት እንደሆነ ይታወቃል። አዲስ ነገር ካለ እንከታተላለን። በርከት ያሉ ዜና ምንጮች በተለይም ዴሮ ስፖርትን ጨምሮ ግን የመፈረም እድሉ ከፍተኛ ነው እያሉ ይገኛሉ። ኬሊያን ምባፔ ሰዎች ኬሊያን ምባፔ በሪያል ማድሪድ ለቀጣይ ዓለም ዋንጫ ሲል ራሱን እየቆጠበ ነው የሚል መረጃ እያሰራጩ ነው። ይሄ ፈጽሞ ሐሰት ነው። በፍጹም ያንን አላደረኩም። ባለፉት 2 የዓለም ዋንጫዎች ስሳተፍ አመቱን ሙሉ ተጫውቼ ነው። ስለዚህ አሁንም ቢሆን ለቀጣዩ ዓለም ዋንጫ ራሴን የማዘጋጀው እየተጫወትኩ ጎሎችን እያስቆጠርኩ ዋንጫ እያሸነፍኩ በእያንዳንዷ ደቂቃ ለክለቤ እየተፋለምኩ እንጂ ቁጭ ብዬ የምጠብቀው የዓለም ዋንጫ አይኖርም። ከዚህ በፊትም የዓለም ዋንጫ 2 ጊዜ ተጫውቻለሁ። አዲስ ነገር የለም። በዓለም ዋንጫ ለመጫወት ሲል ደቂቃ እየቆጠበ ነው የሚጫወተው ወይም በርካታ ደቂቆችን እየተጫወተ አይደለም በሚለው ግን አልስማማም ብሏል። በእርግጥ በጉዳት ምክንያት በርካታ ጨዋታዎች እንዳመለጡት ይታወቃል። የሪያል ማድሪዱ ኮከብ ኬሊያን ምባፔ ዘንድሮ በጉዳት በርካታ ጨዋታዎች ቢያመልጡትም 13 የአውሮፓ ሻምፒዮንስ ሊግ ግቦችን አስቆጥሮ ከፍተኛ ግብ አስቆጣሪ ነው። ምናልባት ቀጣይ 4 ግቦችን በዚህ መድረክ ካስቆጠረ የክርስቲያኖ ሮናልዶን የ2014 ሪካርድ ይጋራል። 5 ግቦችን ካስቆጠረ ደግሞ የግሉ ያደርገዋል። በአንድ ካላንደር በርካታ የአውሮፓ ሻምፒዮንስ ሊግ ግቦችን በማስቆጠር ዣቪ ሲሞንስ ወደ ባርሴሎና የመመለስ ፍላጎት አለው ተብሏል። በባርሴሎና እናውቀዋለን። ከዛ አረቤ ላይፕዚግ ሄደ። ከዛ ወደ ባርሴሎና ሊመለስ የሚችልበት በጣም ሰፊ እድል አለ ሲባል ነበረ። በኋላም ላይ እሱ የራሽፈርድ ዝውውር ተመረጠ በባርሴሎና በኩል። እሱ ቼልሲ ሲጠበቅ ቶትናም ደረሰ። አሁን ቶትናም ላለመውረድ በፕሪሚየር ሊጉ እየተፋለመ እንደሆነ ይታወቃል። ታዲያ በቀጣይ ውድድር ዓመት አብዛኛው የቶትናም ተጫዋቾች ቶትናም ከወረደ እኛ ወደ ሌላ ክለብ እንሄዳለን እያሉ ነውና ዣቪ ሲሞንስ ምርጫው ባርሴሎና እየተባለ ነው። በዚህ ሰዓት ላይ ግን ባርሴሎና ቶትናም የለጠፈበትን 40 ሚሊዮን ዩሮ ከፍሎ የማስፈረም ፍላጎት እንደ አጠቃላይ ተጫዋቹንም ላይ ያለውን ፍላጎት በግልጽ አላሳወቀም። ባርሴሎና ከወቅታዊ የሚከተለው ፖሊሲም አንጻር ዝውውር ላይ ይሳተፋል ተብሎ የማይጠበቅም። ምናልባት ባርሴሎና ቤት ስላለን ሁዋን ክራይፍ ህይወቱ ካለፈው ወደ 10 ዓመት ገደማ ነው። እናም ፍሬዘን ቤከንባወር እንደ ሮናልዶና ቤል ያሉ ተጫዋቾች 100 ሚሊዮን ዩሮ ዋጋቸው ከደረሰ ሁዋን ክራይፍ በአሁኑ ጊዜ በህይወት ኖሮ እየተጫወተ ቢሆን በቢሊዮን የሚሸጥ የባርሴሎና ተጫዋች ሆን ነበር ሲል ተደምጧል። በዚህ ውድድር ዓመት ውድ ቤተሰቦቻችን በርካታ ያሉ ስፔናዊያን በሻምፒዮንስ ሊግ የጥሎ ማለፍ ሩብ ፍጻሜ ውስጥ እንዳሉ ይታወቃል። ከዚህም በተጨማሪ ግን ወደ ቤተሰቦቻችን በስፔን ክለቦች በሴቶቹም በወንዶችም 2 ክለቦች ደግሞ ተወክለዋል። እነኚህም በባርሴሎናና በሪያል ማድሪድ። በእርግጥ አርሰናልና ባየር ሙኒክም በወንዶቹም በሴቶቹም ሩብ ፍጻሜ ደርሰዋል። በታሪክ አንድም ቡድን በሴቶቹም በወንዶቹም ሻምፒዮንስ ሊግን በጣምራ አልበላም። ቼልሲ 2020 ላይ ተቃርቦ ነበር፣ በወንዶቹ አሳክተው በሴቶቹ ፍጻሜ በባርሴሎና ተሸነፉ። ዘንድሮ ምናልባትም ከነኚህ አንዳቸው የሚያሳኩ ከሆነ በታሪክ ለመጀመሪያ ጊዜ ይሆናል። 2 የስፔን ክለቦች ግን በወንዶቹም በሴቶቹም ሩብ ፍጻሜ የአውሮፓ ሻምፒዮንስ ሊግ ደርሰዋል። የአትሌቲኮ ማድሪዱ የፊት መስመር አጥቂ አንቷን ግሪዝማን የአሜሪካውን ክለብ ኦርላንዶ ሲቲን ለመቀላቀል በዛሬው ዕለት ፊርማውን አኑሯል። ፈረንሳዊ ተጫዋች አንቷን ግሪዝማን በውድድር ዘመኑ መጨረሻ ኦርላንዶ ሲቲን በይፋ ይቀላቀላል። ኦርላንዶ ሲቲዎች ፍላጎታቸው የነበረው ግን ከዚህኛው የጥር ዝውውር መስኮት ጀምሮ እንዲጫወትላቸው ነበረ። አንቷን ግሪዝማን በክለቡ እስከ 2028 የሚያቆየውን አዲስ ኮንትራት ፈርሟል። በኦርላንዶ ሲቲ አዲስ ምዕራፍ እስከምጀምር በጣም ጓጉቻለሁም ብሏል። ኦርላንዶ ሲቲ ከዚህ በፊት የባሎንዶር አሸናፊውን ካካ እንዲሁም ናኒን ወይም የቀድሞ የማንቸስተር ዩናይትድ ተጫዋች ሉዊስ ናኒ አልሜዳ ዳኩናን ጭምር ማጫወቱ ይታወቃል። ቀጣዩ ኮከባቸው ደግሞ አንቷን ግሪዝማን ሆኗል።
ከሰሞኑ ዝውውሩ ሊጠናቀቅ እንደሚችልና በዚህ ሳምንት የሕክምና ምርመራው እንደሚያደርግም በቃል ስፖርት ዩቲዩብ ቻናል አጋርተናችሁ ነበረ። በጀርመን ቡንደስሊጋ የማርች ወር የወሩ ምርጥ ተጫዋቾች 3 እጩዎች ይፋ አድርገዋል። በዚህ መሰረት ውድ ቤተሰቦቻችን ያነ ዲዮሜንዴ፣ ሄኒስ ባርንስ እንደዚሁም ሉካ ቪስኮቪች ሶስቱ በጀርመን ቡንደስሊጋም በማርች ወር በአጠቃላይ በነበሩ ጨዋታዎች ላይ ተመርኩዞ ማለት ነው ቡንደስሊጋ ውጭ አድርጎ አቅርቧቸዋል። ምናልባት ለቡንደስሊጋ ቅርብ የሆናችሁ መርጣችሁን መርጣችሁ በሀሳብ መስጫ ሳጥናችን ላይ ታጋሩን ትችላላችሁ። ይህ የቡንደስሊጋ የውድድር ዓመት ሊጠናቀቅ ጥቂት ጨዋታዎች ሲቀሩት ማለትም ወደ 7 ጨዋታዎች አካባቢ ሲቀሩት ባየር ሙኒክ 97 ግብ እንዳስቆጠረ ይታወቃል። በነገራችን ላይ ውድ ቤተሰቦቻችን የቅርብ ዓመታቱ 100 ግብን ማስታወስ እንችላለን። 2019-20 ላይ ያ በጣም የቀረበው ሪካርድ ነበረ ለ101 የ1971 ሪካርድ ግን ሳይሰብሩት በአንድ ግብም ሳይጋሩት አመልጧቸዋል። የዘንድሮ ባየር ሙኒክ 97 ደርሷል። አሁን ካለው ሂደትና ከቀረው ጨዋታ አንጻር ያው ሪካርዱ በዚህኛው ዓመት ይሰብሩታል ተብሎ ይታሰባል። ከዛ በላይ ግን 98፣ 99፣ 100 ግቦችም በሪካርድ ደረጃ ተይዘው ነው ያሉት። ዋናው ሪካርድ 101ን ለመስበር ግን የቀራቸው 4 ግቦች ለመጋራት 4 ግቦች ለመስበር 5 ግቦች እንደሆኑ ይታወቃል። ውድ ቤተሰቦቻችን የእግር ኳስ ሜዳው ኮከብ በቁማር ሜዳም ላይ ኮከብ ነበር ተብሏል። ብራዚላዊ ተጫዋች ኔይማር በሳምንቱ መጨረሻ በርካታ ሰዓታት በቁማር ጨዋታ ማሳለፉ ተገልጿል። ኔይማር ከአርብ እስከ እሁድ ባለ ጊዜ ከ24 ሰዓት በላይ የቁማር ጨዋታዎች ላይ እንዳሳለፈ ተረጋግጧል። ሳንቶስ እሁድ በነበረው ጨዋታ ኔይማር ያልተሳተፈው በስራ ጫና ምክንያት መሆኑን ክለቡ አሳውቆ ነበር። ኔይማር ሳንቶስ ከክሩዜሮ እየተጫወቱ በነበረ ሰዓት እሱ ቁማር ግጥሚያ ላይ ነበር ተብሏል። ከዚህ በፊትም በተደጋጋሚ ስሙ ከቁማር ጨዋታዎች ጋር ወይም ከስፖርታዊ ውርርዶች ጋር በተያያዘ የሚነሳው ኔይማር ለጨዋታ ባለው ፍቅር ምክንያት እንግዲህ ይሄ የካርታ ጨዋታዎችን በተለይ በጣም ከመጫወቱ ብዛት የውሻውንም ስም በዛ እንደሰየመ እየተነገረ ይገኛል። እናም ኔይማር ጁኒየር በሜዳም ላይ በእግር ኳስ ሜዳም ኮከብ እንደዚሁም ደግሞ በቁማር ቤቶችም ኮከብ ነው እየተባለ ይገኛል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን አጫጭር ስፖርታዊ ጥንቅሮች ለእናንተ ውድ አድማጮቻችን እያካፈልን እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ የዕለቱ መረጃዎቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ከቃል ስፖርት ዩቲዩብ ቻናላችን ጋር በድጋሜ መልካም ቆይታ ተመኘን። ተወዳጁ የእንግሊዝ ፕሪሚየር ሊግ 31ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ የሳምንቱ የጨዋታ ኮከብ ይፋ ተደርጓል። እጮቹን ትላንት ነግረናችሁ ነበረ በቃል ስፖርት ዩቲዩብ ቻናል። የእንግሊዝ ፕሪሚየር ሊግ 31ኛ ሳምንት ጨዋታ የሳምንቱ ምርጥ ተጫዋች ይፋ ሲደረግ ታዲያ የኤቨርተኑ አጥቂ ቤቶ የሳምንቱ ምርጥ ተጫዋች በመባል ተመርጧል። ቤቶ ኤቨርተን ቼልሲን ባሸነፈበት ጨዋታ 2 በጣም አስደናቂ ግቦችን ከመረብ አዋህዶ ነበረ። ቤቶ በዚህ ዓመት የሳምንቱ ምርጥ ተጫዋች ሽልማት ያሸነፈ የመጀመሪያው የኤቨርተንም ተጫዋች እንደዚሁ መሆን ችሏል። ዩናይትድ አንድም ተጫዋች ባላስመረጠበት ሂደት ሌሎች ክለቦች የማሸነፍ ንጻሪያቸው ያው የተጠበቀ ነው። ዩናይትድ አንድ ተጫዋች ግን እጩ ሲያስገባም ለማሸነፍ በጣም የተቸገሩባትን ሳምንታቶች ተመልክተን ነበረ። ዩናይትድ በዚህኛው ሳምንት ላይ እጩ አላቀረበም ነበረና ከዩናይትድ ውጭ ሆኗል ማለት ነው። አሸናፊው ኤቨርቶኑ ቤት ሆኗል። በተለይም የመጀመሪያውን ግብ ያስቆጠረበት ቴክኒክ ፍጹም የተለየ ነው። ግቡን ያስቆጠረበት ቴክኒክ ብቻ ሳይሆን ኳሱን ያቀበለው ጋርነር ሜዳውን የቃኘበት መንገድ ኳሱን ከመቀበሉ በፊት ሜዳውን የቃኘበት መንገድ ኳሱን እንደተቀበለ ደግሞ ቤቱን ከግብ ጠባቂ ጋር ያገናኘበትን መንገድ በጣም አስደናቂ ነበረ። ማንቸስተር ሲቲ በቀጣይ ዋና ወደ ቡድን ይመጣሉ ካሏቸው ተጫዋቾች ጋር ለጊዜው ድርድር እያደረጉ ባይሆኑም ግን በርከት ያሉ ተጫዋቾች በዝርዝራቸው ውስጥ አካተዋል። ማንቸስተር ሲቲ አዲስ አማካይ ያስፈርማል የሚለው እንደተጠበቀ ሆኖ ከሚፈልጓቸው ተጫዋቾች ጋር ግን ንግግር ወይም ውይይቶችን ከማድረጋቸው በፊት ሁኔታዎችን መመልከት ይፈልጋሉ ተብሏል። ለአብነት ያክል ኖቲንግሃም ፎረስቱን ኤሊዮት አንደርሰንን ቢፈልጉትም ተጫዋቹ ግን አሁን ላይ ከኖቲንግሃም ፎረስት ጋር በፕሪሚየር ሊጉ ይተርፋል ይወርዳል የሚለው አልለየም። በዚህ ምክንያት ማንቸስተር ሲቲዎች የተጫዋቹን የኖቲንግሃም ፎረስት የፕሪሚየር ሊግ ቆይታ ካረጋገጡ በኋላ ይፋ ጥያቄ የሚያቀርቡት ኖቲንግሃም ፎረስት ከወረደ ዝቅ ባለ ዋጋ ያገኙታል ተጫዋቹን ከፕሪሚየር ሊጉ የሚወርድ ከሆነ ማለት ነው። ማንቸስተር ዩናይትድም ሁኔታውን በትኩረት እየተከታተለ የሚገኝ የፕሪሚየር ሊግ ክለብ እንደሆነ ይታወቃል እና ግን የኖቲንግሃም ፎረስት ቀጣይ የፕሪሚየር ሊግ እጣ ፈንታ ዝውውር ላይ ራሱን የቻለ ተጽዕኖ ይኖረዋል። ሲቲ ግን ዋነኛ ኢላማውም ጭምር ነው ተብሏል። ዩናይትድ በርካታ አማራጮችን
በቦታውም እንደያዘ ይታወቃል። ኒክ ኦራይሌ በውድድር ዓመቱ 8 ጎሎችን ያስቆጠረ ሲሆን ከነዚህ ውስጥ በጣም አስገራሚ ውድ ቤተሰቦቻችን 5ቱን ትልልቅ ክለቦች ላይ ነው ያስቆጠረው፣ ወይም ደግሞ በፕሪሚየር ሊጉ በጣም ጥሩ የሚባሉ ቡድኖች ላይ ጭምር ነው ያስቆጠረው። ለአብነት ያክል አርሰናል ላይ 2 ግቦችን በካራባኦ ካፕ አስቆጥሯል። ኒውካስል ዩናይትድ ላይ 2 ግቦችን አስቆጥሯል። ሪያል ማድሪድ ላይ 1 ግብ አስቆጥሯል። ውድ ቤተሰቦቻችን የተጫዋቹ ብቃት ቀላል የሚባል አይደለም። በተጽዕኖ ደረጃ የውድድር ዓመቱን ምናልባትም ዘንድሮ ሲቲ ያለ ዋንጫ እንዲያጠናቅቅ ምክንያት ከሆኑ ተጫዋቾች አንደኛው ኒክ ኦራይሌ ነው ማለት ይቻላል። በተለይም ደግሞ በአርሰናል ያስቆጠራቸው 2 የጭንቅላት ኳሶች ቡድኑን እንዴት በአስደናቂ ሁኔታ የዋንጫ ባለቤት እንዲሆኑ እንዳስቻለው ይታወቃል። ሊዮኔል ስካሎኒ የቼልሲውን ኮከብ በዓለም ዋንጫ የመጥራት እቅዳቸው በጣም ዝቅተኛ ነው እየተባለ ነው። በቼልሲ ጥሩ ጊዜን እያሳለፈ አይደለም በሚል በርካታ ትችት እየቀረበበት የሚገኘው የቀድሞ የዩናይትድ የአሁኑ የቼልሲ ኮከብ አሌሃንድሮ ጋርናቾ በዓለም ዋንጫ ላይ ከብሔራዊ ቡድኑ ጋር የመሆኑ ነገር በጣም ዝቅተኛ ነው እየተባለ ይገኛል። በማንቸስተር ዩናይትድ በኩል እንደውም እሱ ላይ የሰሩት ስራ በወቅቱ በጣም ተናደው ነበረ በርካታ ዩናይትዳውያን። ግን በኋላም ላይ ማቲያስ ኩኛ ከመጣ በኋላ ትክክለኛ ዝውውር እያሉት ነበረ። ለማንኛውም ጋርናቾ በዓለም ዋንጫ ሀገሩን ስለሞከሉ ዋስትና የለውም ተብሏል። በቼልሲ በኩል ሌላኛው እየወጣ ያለው መረጃ ሞይሰስ ካይሴዶን በተመለከተ ነው። ሞይሰስ ካይሴዶ ከክለቤ ጋር ከቼልሲ ኮንትራት አለኝ እናም የዚህ ክለብ ሌጀንድ መሆን እፈልጋለሁ እያለ ነው። ስሙ በስፋት አሁን ላይ ውድ ቤተሰቦቻችን ከሪያል ማድሪድ ጋር እየተያዘ ነው። ማድሪድ ያው የዓለም ኮከቦችን በቀጣይ ክረምት ላይ የማሰባሰብ እቅድም ስላለው እንደሆነ ይታወቃል። ከዚህ ጋር በተያዘ ሌላኛው የቼልሲ አማካይ ኤንዞ ፈርናንዴዝንም በተመለከተ ተጫዋቹ ትኩረቴ በፕሪሚየር ሊግ ላይ እና በኤፍኤ ካፕ በዓለም ዋንጫ ላይ ነው ቢልም ይፋዊ ጥያቄ ከማድሪድ ከመጣ ግን አይኑን አያሽም እየተባለም ይገኛል። ቼልሲ በዚህ የውድድር ዘመን መጨረሻ ላይ ሊያም ሮዝነርን የማሰናበት እቅድ አለው የለውም በሚለው ጉዳይ ላይ በርከት ያሉ ሀሳቦች እየወጡ ይገኛሉ። በቼልሲና በሊያም ሮዝነር ዙሪያ ያለው አቋም ሊቀየር የሚችልበት ጥቂት አጋጣሚዎች ሊኖሩ ይችላሉ። በተለይም ቼልሲ በቀጣይ ጨዋታዎች ላይ የሚያስመዘግባቸው ውጤቶችና የቼልሲን ክብር በሚመጠን መልኩ አጠናቋል አላጠናቀቀ የሚለው ይወሰናል። ቼልሲ ዓላማው ለሻምፒዮንስ ሊግ ማለፍ ቢሆንም የሮዝነር የወደፊት ቆይታ በምን ይወሰን በሚለው ጉዳይ ላይ ቦርዱ በቀጣይ ውይይት የሚያደርጋለ ተብሏል። በተለይም ቡድኑ የእሳቸው ቡድን ብቻ አይደለም የሚለው እንደ አንድ መከራከሪያም እየተነሳ ነው። ምክንያቱም ማሬስካ እዚህ ያደረሱት ቡድን ነው። ስለዚህ አሁን የሚመዘገበው ውጤት ከታች ተከማይቶ የመጣ ነውና አንድ እሳቸውም ላይ ብቻ ላይፈረድ ይችላል የሚለው መረጃዎች እየወጡ ነው። በሌላ በኩል ደግሞ ቼልሲ በቀጣይ ክረምትም ዝውውር ፈጽሞ ክለቡን ሊያጠናክርላቸው ይችላል እየተባለ ነው። ከዚህ ጋር በተያያዘ ቼልሲ የመሃል ተከላካይ የማስፈረምም ፍላጎት አለው ሲል እንደዚሁ ሚረር ስፖርት ዛሬ በፊት ገጹ ላይ ይዞት ወጥቷል። በሊቨርፑል በኩል የሊቨርፑል የ18 ዓመት በታች ተጫዋች የሆነው ጆ አፕተን ከሊቨርፑል ጋር የመጀመሪያ ፕሮፌሽናል ኮንትራት ፈርሟል። የበርካታ ክለቦችን ቀልብ ስቦ የነበረው ወጣቱ ተጫዋች በሊቨርፑል ለመቆየት በስተመጨረሻም ከስምነት ደርሷል። በነገራችን ላይ አካዳሚ ተጫዋቾችን መጠበቅ አሁን ላይ በጣም አስቸጋሪ ሆኗል። በእርግጥ ራሱ ሊቨርፑልም ደሬው ንጉማ ያለን ተጫዋች ከቼልሲ አካዳሚ እንደነጠቀ ይታወቃል። በእርግጥ የአካዳሚ ተጫዋች ክለቡን ቢለቅም የፈረመበት ክለብ ካሳ የመክፈል ግዴታ እንዳለበት ይታወቃል። ሊቨርፑል ግን ተጫዋቹን ይፈልገው ነበርና የ18 ዓመት ተጫዋች የሆነው ጆ አፕተን ከሊቨርፑል ጋር ዛሬው ዕለት የመጀመሪያውን ፕሮፌሽናል ኮንትራት በይፋ ፈርሟል። የርገን ክሎፕ ወደ ሊቨርፑል አንፊልድ ሊመጡ መሆኑ ተረጋግጧል። ውድ ቤተሰቦቻችን ለምን እንደሚመጡ እንነግራችኋለን። ግን እሳቸው በቀጣይነት ክለብ የማሰልጠን ውሳኔያቸው እንዳልተቀየረ ተናግረው ነበረ። ስለዚህ ሊቨርፑልንም ይሁን ማድሪድን ያሰለጠናሉ ተብሎ አይታሰብም። ግን እሳቸው የሚመጡት ረዳት አሰልጣኝ ሆነ ነው ወደ ሊቨርፑል። በመጪው ቅዳሜ አመሻሽ 12 ሰዓት ላይ የሊቨርፑል ሌጀንዶች ከዶርትመንድ ሌጀንዶች ጋር ጨዋታ ያደርጋሉ። ዋና አሰልጣኝ ለሊቨርፑል ሰር ኬኒ ዳግሊሽ፣ ምክትላቸው የርገን ክሎፕ ወደ ሆነ ወደ አንፊልድ የሚመጡት ግብ ጠባቂ ፔፔ ሬና ይመጣል። እነ ጄርዝ ዱዴክ አስታወሳችሁት? ይህንን ግብ ጠባቂ በሊቨርፑል የማይረሳ ነው። ሳንደር ዊሽተልፌልድ፣ ተከላካዮች ሳም ሃይፐር፣ ማርቲን ስከርትል፣ ራግነር ክላኒች፣ ማርቲን ኬል፣ ፋቢያን ኦይል እና ግሮጊር ቪጋናል ይመጣሉ። አማካዮች ስቴቨን ጄራርድ፣ ቲያጎ አልካንታራ፣ ዮሴ ቤናዮን፣ ቭላዲሚር ሴሜሰር፣ ኤጎር ቢስካን፣ ማርክ ጎንዛሌዝ፣ ጄ ስፒሪንግ እና ሎይ ሼልጋርድ ወደ አንፊልድ ይመጣሉ። በአማካይ ስፍራ አጥቂ የሚመጡት ሊቨርፑልን ወክለው እነ ፒተር ክራውች፣ ደርክ ካይት፣ ሪያን ባብል፣ ጀረሜን ፒናንት፣ አልበርት ራየን፣
ፍሎሪያን ሲናም ፖንጎሎ ሌላኛው ደግሞ ናታሽ ዶዊ የቀድሞ የሊቨርፑል ከዋክብቶች በእድሜም አንጋፋ የሆኑት አንፊልድ ይመጣሉ። ክሎፕም የሚመጡት ክለቡን በረዳት አሰልጣኝነት ሊመሩ ብቻ ነው። የአርሰናሉ ተጫዋች ኤብሬቼ ኢዜ ጉዳት ከታሰበው በላይ ሆኗል። ወደ ቤተሰቦቻችን ከሰሞኑ በርከት ያሉ የአርሰናል ተጫዋቾች በጉዳት ከብሔራዊ ቡድን መቀነሳቸው በርካቶች ይሁላ እንዴት ጉዳት ሊሆን ይችላል እያሉ ነበረ። የኢብሪቼ ኢዜ ጉዳት ከበድ ማለቱ ተረጋግጧል። የአርሰናል ተጫዋች ኢብሪቼ ኢዜ በጉዳት ምክንያት የካራባው ካፕ የፍጻሜ ጨዋታም እንዳመለጠው ይታወቃል። ኢዜ በቀጣይ በጡንቻ ጉዳቱ ምክንያት ለአንድ ወር ገደማ ከሜዳ ይርቃል ተብሏል። ቢቢሲ ይፋ እንዳደረገው መረጃ ከሆነ ኢዜ ከ4 እስከ 6 ሳምንት ወይም ከ1 ወር እስከ 1 ወር ከ15 ቀን ከሜዳ ሊርቅ እንደሚችል ተዘግቧል። ኢዜ ለአንድ ወር ከሜዳ የሚርቅ ከሆነ ወሳኙ የማንቸስተር ሲቲ ጨዋታን ጨምሮ ወደ 6 የሚጠጉ ጨዋታዎች ያመልጡታል ተብሎ ይታሰባል። ለአብነት ያክል ሳውዝሃምፕተን ከስፖርቲንግ ሊዝበን ጋር የሚደረገው የደርሶ መልስ ጨዋታ፣ ከበርንማውዝ ጋር የሚደረገው ጨዋታ የሳውዝሃምፕተን ኤፍ ኤ ካፕ ነው። በርንማውዝ የማገገም ሂደቱ እንግዲህ በዚህ ከበቃ የሲቲ ጨዋታ ይደርሳል፣ ግን እንደ በርካታ ምንጮች የሲቲም ጨዋታ ጭምር ያመልጠዋል እያሉ ነው። በዚህ ሰዓት ይህ ጥሩ የሚባለው ዜና አይደለም በአርሰናል በኩል። አርሰናል ዊሊያም ሳሊባ፣ ኤብሬቼ ኢዜ፣ ማርቲን ኦዴጋርድ፣ ጁሊያን ቲምበርን ከጉዳት ጋር በተያያዘ በእንግሊዝ እንዳቆያቸው ይታወቃል። ሌሳንድሮ ትሮሳርድ፣ ጋብሪኤል ማጋሌሽንም ጨምሮ ያው የኢዜ በርካቶች እንደጠረጠሩት ምናልባትም ጨዋታዎቹ አላስፈላጊ ናቸውና አርሰናል በድርድር በስምነት ያስቀራቸው ናቸው። ሌሎቹም ቢሆኑ ከአንድና ሁለት ጨዋታ በላይ አይጫወቱም የሚል መረጃዎች በስፋት ሲሰራጩ ነበር። አሁን ግን የኢዜ ከአንድ ወር በላይ ከሜዳ እንደሚረቅ በጉዳቱ ተረጋግጧል። አሁን በዚህ ሁኔታ እነ ሳሊባስ፣ እነ ማርቲን ኦዴጋርድስ፣ እነ ዩሊያን ቲምበርስ የሚሉ ጥያቄዎች የትሮሳርድም የጋብሪኤል ማጋሌሽም እየተነሳ ነው። ጉዳዮቹን ይዘናቸዋል። አብራችሁን ቆዩ። ለብሔራዊ ቡድን ግን ከአርሰናል እንደሚጫወቱ የተረጋገጡ ወይም በሙሉ ጤንነት ላይ የሚገኙት አሉ። ካላፊዮሪ፣ ኖርጋርድ፣ ዮኬሬሽ፣ ሞሽኬራ፣ ራያ፣ ዙቤሜንዲ፣ ሄንካፔ፣ ዋይት፣ ሳካ፣ ራይስ፣ ማዱኬ፣ ሃቨርዝ፣ ማርቲኔሊ ለዋና ቡድን ከ21 ዓመት በታች ስኬሊ፣ ሴትስፎርድ እንዲሁም ማክስ ዶማን ሄደዋልና እነኚህ በመልካም ጤንነት ላይ ይገኛሉ። ስለዚህ ሌሎቹ እስካለን ለአብነት ያክል የኦዴጋርድን ጉዳይ በተመለከተ በርከት ያሉ የዜና ምንጮች ይዞት የወጡት አንድ መረጃ አለ። ኖርዌይ አማካይ ማርቲን ኦዴጋርድ በዚህ የብሔራዊ ቡድን ጨዋታ ሰዓት በአርሰናል እንደሚቆይ ተገልጾ ኦዴጋርድ ወደ ሜዳ ለመመለስ መቃረቡን የኖርዌይ ብሔራዊ ቡድን አሰልጣኝ ተናግረዋል። ማርቲን ኦዴጋርድ ከብሔራዊ ቡድን ረፍት መልስ በሳውዝሃምፕተን ጨዋታ ወደ ሜዳ ይመለሳል የሚለው መረጃ አሁን በስፋት እየተሰራጨ ነው። ምናልባት ኢዜን ባጡ ሰዓት መመለሱ ደግሞ ሁለቱንም ከማጣት አንጻር ለአርሰናል ኦዴጋርድ በዚህ ሰዓት መመለስ የኢዜን ስላጡት በጣም ጥሩ የሚባለው ዜና ነው። ኦዴጋርድ ባለፉት 5 ወራት ለኖርዌይ ብሔራዊ ቡድን ከጉዳት ጋር በተያያዘ ምክንያት ግልጋሎት እንዳልሰጠ ይታወቃል። ኤቨርተን ተጫዋች ከአርሰናል ይፈልጋል ሲባል አርሰናል ደግሞ በተቃራኒው ተጫዋችም እንዲሁ ይፈልጋል ከኒውካስል የሚል መረጃ በስፋት ወጥቷል። አንድሪያ ቤርታ ብዙ ተጫዋቾች በዝርዝራቸው ውስጥ አሉ ተብሏል። አንደኛው የቀኝ ተመላላሽ ነው። በርከት ያሉ የዜና ምንጮች እንዳረጋገጡት ከሆነ የኒውካስሉ ሊቨርሜንቶ በአርሰናል በኩል ከተያዙ ዝርዝሮች ውስጥ ይጠቀሳል። የበርንማውዝ ተጫዋች አሌክስ ሄሜኔዝም በተመሳይ በቀኝ ተመላላሽ ቦታ ላይ ከአርሰናል እጮች ውስጥ ነው ተብሏል። አርሰናል በቅርቡ ፍላጎት ባሳዩባቸው ተጫዋቾች ላይ ነገሮች በመደበኛ ሁኔታ ግን አልሄዱም ወይም መደበኛ ጥያቄዎች አልቀረቡም። በዚህ ክረምት የዝውውር መስኮቱም በአርሰናል በኩል ሽያጮች እንዳሉ ሆነው ወደ ቡድኑ የሚያመጧቸው ተጫዋቾች ይጠበቃሉ። በዚህ ምክንያት ሌቨርሜንቶም ይሁን እንደ አሌክስ ሄሜኔዝ ያለ በፕሪሚየር ሊግ ልምድ ያለ ቀኝ ተመላላሽ የሚመጣ ከሆነ ኤቨርተኖች ቤን ዋይትን ከአርሰናል ለመውሰድ ካላቸው ፍላጎት አንጻር ቤን ዋይት ክለቡን ይለቃል ተብሎ ይታሰባል። ግን አርሰናል በቦታው ላይ ተተኪውን ካገኘ ብቻ ነው። እነ ሊቨርሜንቶ ደግሞ በትልቁ የሚጠቀሱት ናቸው። ውድ ቤተሰቦቻችን የተወዳጁ የእንግሊዝ ፕሪሚየር ሊግ የማርች ወር ተጠናቋል። ወሩ አልተጠናቀቀም፣ ግን የማርች ወር የፕሪሚየር ሊግ ጨዋታዎች ተጠናቋል። ምክንያቱም ከዚህ በኋላ ያለም አቀፉ እረፍት ስለሆነ ወይም በብሔራዊ ቡድን ስለሆነ ጨዋታ አርሰናል ግን በዚህ ሰዓት 3 ተጫዋቾችን በውስኮርድ በወሩ ምርጥ 3 ተጫዋቾችን አስመርጧል። ኤቨርተን 2፣ ቀሪዎቹ ዩናይትድ፣ በርንማውዝ፣ ኖቲንግሃም ፎረስት፣ ክሪስታል ፓላስ አንዳንድ አስመርጧል ሲቲን ጨምሮ።
ግብ ጠባቂ ዲን ኤንደርሰን ከኤቨርተን የወሩ ምርጥ ግብ ጠባቂ ተብሎ ተመርጧል። 4 ተከላካዮች 3ቱ ከአርሰናል፣ ዩሊያን ቲምበር፣ ማጋሌሽ ሳሊባ ከአርሰናል፣ አይት ኑሪ ብቻ ከሲቲ 6 ቁጥር ቦታ ጄምስ ጋርነር ከኤቨርተን፣ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ የቀኝ ፊት መስመር አጥቂ ትራቭነርን ከበርንማውዝ፣ የግራውን ጊብስ ዋይት ከኖቲንግሃም ፎረስት፣ 2-9 ቁጥሮች ቤትሶ ከኤቨርተን እና ኢገር ቲያጎ ከብሬንትፎርድ የወሩ ምርጥ 11 በሁስኮርድ የተመረጡ ናቸው። እንዳልኳቸው አርሰናል ነው በርካቶችን ያስመረጠ 3፣ ኤቨርተን 2 በማስመረጥ ተከታዩን ደረጃ ይዟል። ምናልባት በወሩ ምርጥ ሆኖ ያልተካተተ ካለ ግን በቃል ስፖርት ዩቲዩብ ቻናላችን ላይ ያጋሩን። በአሰልጣኝ ማይክል ካሪክ የሚመሩት ማንቸስተር ዩናይትዶች ለደጋፊዎቻቸው የወሩን ምርጥ ምረጡ በሚል እጮቻቸውን ይፋ አድርጓል። ወደ ቤተሰቦቻችን በማይክል ካሪክ የሚመራው ማንቸስተር ዩናይትድ በወሩ ባደረጋቸው ጨዋታ በጣም ድንቅ ጊዜን ያሳለፉ 3 ተጫዋቾች ናቸው በእጩነት የቀረቡት። ይኸውም ብሩኖ ሚጌል ፈርናንዴስ፣ ካርሎስ ካዜሜሮ እና ማቲያስ ኩኛ በማንቸስተር ዩናይትድ በወሩ በነበሩ ጨዋታ ባሳዩት ብቃት ምርጥ እጩ ሆነው ቀርበዋል። በማንቸስተር ዩናይትድ ደጋፊዎች በኩል ከነኚህ እጮች ውስጥ የእናንተ የወሩ ምርጥ በወሩ ምርጥ ብቃቱን ያሳየው ማን ነው? በሐሳብ መስጫ ሳጥናችን ላይ በቃል ስፖርት ዩቲዩብ ገጻችን ላይ እንደ ሁልጊዜው ልታካፍሉን ትችላላችሁ። የቤንያሚን ሼሽኮ ወኪል ተጫዋቹ በተሰጠው ቅጽል ስም ደስተኛ ለመሆኑን ተናግሯል። በተለይም ተጫዋቹ ምርጡ ተቀያሪ ተጫዋች በሚል ለወጣለት ስም ነው እንዳልወደደ የተናገረው። በተለይ ምርጡ ተቀያሪ የሚለውን ስም እጅግ አብልጬ አልወደውም። ቤንያሚን ሼሽኮም በ90 ደቂቃ ውስጥም ግብ ሲያስቆጥር ነበር፣ ወይም በመደበኛ ደቂቃም ግብ ያስቆጥር ነበር ብሏል። በዚህ ዓመት 13 ጨዋታ በቋሚነት የጀመረ ሲሆን 13 ጨዋታ ደግሞ ተቀይሮ ገብቷል። ግማሽ ያህሉን ጎል ያስቆጠረው በቋሚነት በጀመረ ጨዋታ ሲሆን ቀሮቹ ደግሞ ተቀይሮ በገባባቸው ጨዋታ ነው። እሱ የተሟላ አጥቂ መሆኑን ማየት እንችላለን። ቤንያሚን ሼሽኮም ሲቀየር ምርጥ ነው የሚለው ስም በተጫዋቹ በኩል በሌላ አውድ መወሰድ የለበትም። ተጫዋቹ ምርጥ ብቃቱን በ90 ደቂቃ ያሳያል ብሏል። በማንቸስተር ዩናይትድ በኩል ግን ተጫዋቹ ተቀይሮ እየገባ የሚፈጥረው ተጽዕኖ ግን ቀላል አይደለም ሲል በተጫዋቹ በኩል ተቀይሮም ቢገባ ቋሚም ቢሆንም ግን ምርጥ ብቃቱን ለዩናይትድ ያሳያል ብሏል። የቀድሞ የፕሪሚየር ሊግ ሌጀንድ ማይክል ኦውን ለዩናይትድ ያስቆጫል ብሏል። ውድ ቤተሰቦቻችን ለዩናይትድ ያስቆጫል ያለው የካሪክን ሹመት ነው። የውድድር ዘመኑ ማይክል ካሪክ በተሾመበት ወቅት ቢጀምር ኖሮ ዛሬ የምናወራው ወሬ ማንቸስተር ዩናይትድ 21ኛውን የፕሪሚየር ሊግ ዋንጫ ያነሳል አያነሳም የሚል እንጂ እንዳሁኑ የአውሮፓ ሻምፒዮንስ ሊግ ትኬት ይቆርጣል አይቆርጥም የሚል አልነበረም። በማንቸስተር ዩናይትድ በኩል የካሪክ የአሰልጣኝነት ዘመን አሁን ላይ መጀመሩ በጣም ያስቆጫል እያለ ይገኛል። ምናልባት በማንቸስተር ዩናይትድ በኩል ቡድኑ በ3 አሰልጣኞች ስር ተመርቷል። በዚህ ዓመት በሩበን አሞሪም ዓመቱን ጀመረም። ከሳቸው ስንብት በኋላ ዳረን ፍሌቸር ጥቂት ጨዋታዎችን መራ። ከዛ በኋላ ማይክል ካሪክ እስከ ውድድር ዓመቱ መጨረሻ ቡድኑን ተረከቡ ይታወቃል። በማይክል ካሪክ ስር ቡድኑ 1 ሽንፈት ብቻ ነው ያስተናገደው። ረጅም የማሸነፍ ጉዞንም ይዞ ነበረ። ተከታታይ 5 ጨዋታ አይድረስ እንጂ ቡድኑ በርከት ያሉ ጨዋታዎችን ግን በተከታታይ ሲያሸንፍ ነበር። ማይክል ኦዌን ይቆጫል ብሏል። የካሪክ ሹመት ወቅት ዓመቱ 1 ብሎ የተጀመረ ቢሆን ዛሬ ዩናይትድ ስለ ፕሪሚየር ሊግ ዋንጫ የምናወራለት ክለብ ይሆን ነበር በሚል ፓትሪክ ዶርጉ ወደ ሜዳ መቼ ይመለሳል በሚል ጉዳይ ላይ በርከት ያሉ ደጋፊዎች በተለይ የዩናይትድ ደጋፊዎች ጥያቄ ሲያቀርቡልን ነበረ። የዴንማርክ ብሔራዊ ቡድን ተጫዋች እንግዲህ በዚህ ሰዓት ላይ በካሪንግተን ሕክምናውን እየተከታተለም በግሉ ልምምዶችንም እያደረገ ይገኛል። በርከት ያሉ የዜና ምንጮች የሚመለስበትን ቀን በየተለያየ አይነት ጊዜ እያስቀመጡት ስለሆነ እኛም በቃል ስፖርት ዩቲዩብ ቻናል ለማንቸስተር ዩናይትድ ደጋፊዎች ክብር ስንል ወጥ ያልሆኑ ተጫዋቹ ይመለስበታል ተብሎ በተለያዩ አውዶች እየተገለጸ ያለውን ቀን ከመጥቀስ እንቆጠበና ግን በቀጣይ መረጃ ሰዓታችን ትክክለኛውን ቀን እጃችን ሲደርስ እንነግራችኋለን። በዚህ ሰዓት ላይ ግን ጥሩ የሚባለው ነገር በቅርቡ ሊመለስ የሚችልበት ፍንጭ የተገኘው ተጫዋቹ በልምምድ ማዕከል በካሪንግተን በግሉ እንቅስቃሴዎችን እያደረገ ነው። ሌላኛው የማንቸስተር ዩናይትድ ተጫዋች ማቲያስ ዴላይት በጉዳት ላይ እንዳለ ይታወቃል። በግሉ ልምምዶችን እያደረገ ነው። አሁን ትልቁ ችግር ግን የተጫዋቹ የጀርባ ህመም ረጅም ጊዜ እረፍት ይፈልጋል መባሉ፣ ተጫዋቹ በጂም ውስጥ የሚያሰራቸው እንቅስቃሴዎች ይሄ የስፖርታዊ አቋሙ እንዳይጠፋና በጂም ውስጥ ቆይታ እንዲያሳልፍ እንጂ በቀጣይነት ተከላካዩ ወደ ሜዳ ላይ መመለስ ከባድ ይሆናል እየተባለ ይገኛል።
ተከላካዩ እንግዲህ ቀዶ ጥገና ያደርጋል አያደርግም የሚለው ጉዳይ እስካሁን አልተወሰነም። ግን በዚህ ውድድር ዓመት ለማንቸስተር ዩናይትድ ተመልሶ የመጫወቱ ነገር በጣም ዝቅተኛ ነው ተብሏል። ሌሳንድሮ ማርቲኔዝ በሚቀጥለው ወር ወደ ሜዳ ይመለሳል ከዓለም አቀፉ ረፍት በኋላ ተብሎ እየተጠበቀ ይገኛል። በማንቸስተር ዩናይትድ ወቅታዊ ከጉዳት ጋር የተያዙ ጉዳዮች ግን በተለይም ቀኖቹን ትክክለኛውን አጣርተን የሚመለሱበትን በቀጣይ መረጃ ለማካተት ሙከራ እናደርጋለን። ዩናይትድም በርካታ ኮከቦችን ለሀገራቸው አበርክቷል። ሴላመንስን ለቤልጅየም፣ ዳሎትና ብሩኖን ለፖርቱጋል፣ አማድ ዲያሎ ለኮት ዲቫር፣ ማዝራይል ለሞሮኮ፣ ኮቢ ሜኖና ማጉዌርን ለእንግሊዝ፣ ካዜሜሮና ማቲያስ ኩኛን ለብራዚል ሰጥቷል። ከ21 ዓመት በታች ዮሮን ለፈረንሳይ፣ ታይለር ፍሌቸርን ለስኮትላንድ፣ ሃይደን ሄቨንን ለእንግሊዝ እንዲሁም ጄ ጋብርኤልንም በተመሳይ ለእንግሊዝ ልኳል። ያስቀራቸው ተጫዋቾች በተለይም ደግሞ ከዋናው ቡድን እንደ ቤንያሚን ሼሽኮና እንደ ብሪያን ቤሞ ግን በጉዳት ምክንያት ሳይሆን ከፊትነስ ጋር የተገናኘ በማለዳውም ጠነቀራችን ለዩናይትድ አጣርተን የነገርናችሁ ጉዳት ገጥሟቸው ሳይሆን የፊትነስ ችግር አለና በካሪንግተን ቆይተው የአቋማቸውን ወደ ነበረበት እንዲመልሱ ለማድረግ የቀሩ ተጫዋቾች ናቸው። ይሄኛው ኢንተርናሽናል ብሬክ በብዙዎች አይወደድም። ምክንያቱም ለክለቦች ለብሔራዊ ቡድን የተለየ እርባን የሚሰጥ ሳይሆን አቋም ለመፈተሽ የሚደረጉ ናቸው አብዛኞቹ። በእርግጥ የተወሰኑ የማጣሪያ ጨዋታዎች አሉ። አብዛኞቹ ግን ይህ የአቋም መፈተሻ ጨዋታ ስለሆኑ በርካታ ክለቦች የማይወዱት ኢንተርናሽናል ብሬክ አንደኛው ይህ እንደሆነ ይታወቃል። ያውና በቃ